ክቡራትና ክቡራን የመቀለ ሴንትራል ተከታታዮች እንደምናላችሁ ዛሬ ማክሰኞ ግንቦት 25 ቀን 2018 ዓ.ም በትግራይና በአካባቢያችን የተከሰቱ ትኩስና አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። በዛሬው የዜና ጥቅል በትግራይ ታጣቂና ፖለቲካዊ ስብስቦች በገዢው ህወሓት ላይ የከፈቱትን ጠንካራ የፖለቲካ ፍጥጫ በጥልቀት እንመረምራለን። በአርሲ ዞን ንጹሃንንና ታሪካዊ ቅርሶችን ኢላማ ባደረገው አዲስ አሰቃቂ ጥቃት ዙሪያ ማህበረሰቡ እያሰማ የሚገኘውን አስደንጋጭ ጩኸት እንቃኛለን። የዋሽንግተን ዲፕሎማሲያዊ ውሳኔ በአፍሪካውያን የጉዞ እጣ ፈንታ ላይ የደቀነውን አዲስ ተጽዕኖና አዲስ አበባን ማዕከል ያደረገው ስትራቴጂካዊ እርምጃ የምንዳስስ ሲሆን በሱዳን የፖለቲካ መጻኢ ዕድል ላይ ለመምከር በአዲስ አበባ ተሰባስበው የነበሩ ኃይሎችን ያናጋው ያልተጠበቀ የውስጥ ውዝግብና መስተጓጎልን እናያለን። አብራችሁን ዝለቁም። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩ። የትግራይ ሰላም ኃይል በትግርኛ ቋንቋ በወጣው አዲስ መግለጫ ወደ ሀገራችን ማለትም ወደ ትግራይ ከነጥጥቃችን ለመግባት የሚከለክለን ምንም አይነት ኃይል የለም ሲል አስታውቋል። ስብስቡ ወደ ትግራይ መመለስ መብቱና ግዴታው መሆኑን በመጥቀስ ይህንን መብቱ መንገድ ላይ ቆሞ ለማደናቀፍ የሚሞክር ማንኛውም እንቅፋት ቢኖር ኃላፊነቱን ራሱ እንደሚወስድ አስጠንቅቋል። የተቃውሞ ስብስቡ ባወጣው መግለጫ እኛ ትክክለኛ ተጋሩና መነሻችን በትግራይ የሆነ ቀደም ሲል በትግራይ መከላከያ ኃይል ወይም ቲዲኤፍ ውስጥ ስንዋጋ የነበርን ጀግኖች ታጋዮች ነን በማለት ለትግራይ ሲሉ ጓዶቻቸው የተሰውላቸው ራሳቸው የቆሰሉና የሰነከሉ መሆናቸውን ገልጿል። ይሁን እንጂ እኛ የአንድ አምባገነን ድርጅት አጃቢዎች አንሆንም በማለት ስለ ትግራይ ህዝብ መብት እየታገልን ያለን የህዝብ ልጆች እንጂ ሽፍቶች ስላልሆንን ወደ መሬታችን መግባት ግዴታችን ነው በማለትም አስምረውበታል። ቲፒኤፍ በትግራይ ክልል ያለውን ወቅታዊ ሁኔታ ሲተች ሻዕቢያ የተባለው አረመኔያዊ ኃይል እንኳን በመላው ትግራይ እንደ ልቡ እየተዘዋወረ እኛን የሚከለክለን ማን ነው ሲል ጠይቋል። አክሎም በህወሓት ቡድን ትዕዛዝ ተገዶ እነሱን መንገድ ላይ ለማስቆም የሚሞክር ማንኛውም ታጣቂ ካለ ለሚፈጠረው ነገር ኃላፊነቱን መውሰድ እንዳለበት ገልጿል። የድርጅቱ ዓላማ ግልጽ መሆኑን የጠቆመው መግለጫው ዋናው ዓላማችን በትግራይ ውስጥ ስርዓታዊ ለውጥ ማምጣት የሁሉም የፖለቲካ ድርጅቶች ተሳትፎ ያለበት ክልላዊ መንግስት እንዲመሰረት ማድረግ ነው ሲል ስትራቴጂካዊ ግቡን ይፋ አድርጓል። በተያያዘ ዜና በጀነራል ጻድቃንና ጌታቸው ረዳ የተመሰረተው የትግራይ ሰላምና ለውጥ ምክር ቤት ትግራይ ካውንስል ፎር ፒስ ኤንድ ቼንጅ በትግራይ ክልል ያለውን ወቅታዊ ሁኔታ አስመልክቶ ባወጣው መግለጫ የትግራይ ህዝብ ለአምባገነኑ ቡድን ፍርዱን የሚሰጥበትና ህብረተሰባዊ ሰላሙን የሚያነግስበት ጊዜ አሁን ነው ሲል አስቸኳይ የትግል ጥሪውን አቅርቧል። ምክር ቤቱ መስራች ስብሰባውን ካካሄደ በኋላ አስተባባሪ ኮሚቴና የስራ ኮሚቴዎችን በማቋቋም ሰፊ እንቅስቃሴ መጀመሩን ገልጾ በትግራይ ወቅታዊ ጉዳዮች ላይ በዝርዝር በመወያየት ያስተላለፋቸውን ውሳኔዎችና ጥሪዎች ይፋ አድርጓል። የትላንቱን ሹመት በተመለከተም ምክር ቤቱ ጸረ ህዝብ ሲል የጠራው ገዢው ቡድን የቡድን ስልጣኑን ለማራዘምና ከተጠያቂነት ለማምለጥ እያደረገ ያለውን አዳዲስ የሹመት ድራማዎችና የመንግስት መዋቅርን የመቆጣጠር ዝግጅት በትግራይ ላይ አዲስ ጦርነትና እልቂት የሚጋብዙ ህገወጥ እንቅስቃሴዎች ናቸውም ብለዋል። ይህንን አምባገነናዊ አሰራር ያለምንም ምህረት እንደሚታገለውም አስታውቋል። በትግራይ ወጣቶች ላይ እየተካሄደ ያለውን ኢሰብአዊ የሆነ የጅምላ አስገዳጅ ውትድርናና እገታ አጥብቆ እንደሚያወግዝ የገለጸው ምክር ቤቱ ለውጥ የሚፈልግ የትግራይ ህዝብ በሙሉ በአንድ ድምጽ በመነሳትም ይህንን አጸያፊ ተግባር እንዲቃወመው ጥሪ አቅርቧል። የህወሓት ቡድን ከትግራይ ህዝብ ጀርባ ከሻዕቢያና ከፋኖ ኃይሎች ጋር ያደረገውን የክህደት ጥምረት የጦርነት ነጋሪት እየጎሰመ መሆኑን መግለጫው ጠቅሷል። ይህ ስምምነት ህዝቡን ወደ ከፋ አደጋ ሞትና እልቂት የሚመራ በመሆኑ ህዝቡ ራሱንና ልጆቹን ከዚህ ጥፋት ለመታደግ ከሰላም ምክር ቤቱ ጎን እንዲሰለፍ ጠይቋል።
በትግራይ የሚገኙ ወጣቶች የሻዕቢያ አይነት ስርዓት በትግራይ መሬት ላይ እንዳይገነባ እምቢ ለአፈሳ በማለት ተደራጅተው እንዲታገሉ ጥሪ አቅርቧል። በተጨማሪም በተለያዩ የውሸት ተስፋዎች በመታለል ወጣቶችን በኃይል እያፈኑ ወደ ጦርነት የሚማግዱ አካላት ከህሊና ቁስል ባሻገር በህግ የሚጠየቁበት በመሆኑ ከድርጊታቸው እንዲቆጠቡና ወደፊትም በህግ ፊት እንደሚፋረዳቸው ምክር ቤቱ ማስጠንቀቂያ ሰጥቷል። በመጨረሻም ምክር ቤቱ ሁሉም ሰላምና ለውጥ ፈላጊ ተጋሩ ዓለም አቀፍ የሰብአዊ መብት ተሟጋቾችና ተቋማት በትግራይ ወጣቶች ላይ እየደረሰ ያለውን ስቃይና ሞት ለማስቆም በሚደረገው ህዝባዊ ትግል ላይ በሙሉ አቅማቸው ድምጻቸውን እንዲያሰሙና ከጎኑ እንዲሰለፉ ጥሪውን አስተላልፈዋል። በአርሲ አስኮና ሰልጣና ወረዳዎች አሰቃቂ ጥቃት ተፈጸመ። ከ17 በላይ ሰዎች ሲገደሉ 2 አብያተ ክርስቲያናትና ከ200 በላይ ቤቶች ወድመዋል። ተደጋጋሚ ጥቃት በሚፈጸምበት በኦሮሚያ ክልል አርሲ ዞን አስኮና ሰልጣና ወይም ሆንቆሎ ዋቤ ወረዳዎች ታጣቂዎች በሰነዘሩት አዲስ ጥቃት እስካሁን ባለው የተጣራ መረጃ ብቻ ከ17 በላይ ንጹሃን ዜጎች መገደላቸውን ተጎጂዎችና የዞኑ ሀገረ ስብከት ገለጹ ሲል ቲግቫህ ኢትዮጵያ ዘግቧል። በጥቃቱ የሁለት አብያተ ክርስቲያናት መዋቅሮች እንዲሁም ከ200 በላይ የነዋሪዎች መኖሪያ ቤቶች ሙሉ በሙሉ በእሳት መውደማቸውንም ተረጋግጧል። የዓይን እማኞችና የሀገረ ስብከቱ አመራር በሰጡት ዝርዝር መረጃ የሰው ሕይወት መጥፋትና አስክሬን ለማንሳት አለመቻሉን አስገንዝቧል። ስማቸው እንዳይገለጽ የጠየቁ የአስኮ ወረዳ ነዋሪ ጥቃቱ ግንቦት 23 እና 24 ቀን 2018 ዓ.ም የተፈጸመ መሆኑን ጠቅሰው እስካሁን ባለው መረጃ ብቻ 15 ሰዎች ተገድለዋል ብለዋል። ሌሎች እስካሁን አስክሬናቸው ያልተነሳ አሉ፣ አስክሬን ለማንሳትም አልተቻለም ሲሉም ገልጿል። የዞኑ ሀገረ ስብከት አመራር በበኩላቸው በጥቃቱ ግንቦት 23 ቀን ብቻ በሰልጣና ወረዳ 2 ሰዎች፣ በአስኮ ወረዳ ደግሞ 11 ሰዎች በድምሩ 13 ሰዎች መገደላቸውን በይፋ አረጋግጧል። በጥቃቱ የሟቾች ቁጥር ከ17 በላይ መድረሱን የተገለጸ ሲሆን ቁጥሩ ከዚህም ሊበልጥ እንደሚችል ስጋት አለም። በአስኮ ወረዳ 101 ዓመታት ዕድሜ ያስቆጠረው ታሪካዊው የጥለታ ቅዱስ ገብርኤል ቤተክርስቲያንና የካራ ኩፍቴና የመድኃኔዓለም ቤተክርስቲያን ሙሉ በሙሉ በሚባል ደረጃ በእሳት መውደማቸውን የሀገረ ስብከቱ አመራር አረጋግጧል። የዓይን እማኙ ነዋሪ ቤተክርስቲያኑ ትላንት ከቀኑ 7 ሰዓት ነው መጨስ የጀመረው። እስከ ምሽት ድረስ እየነደደ ነበር። ለመጠጋት አልቻልንም። ማዶ ለማዶ ሆነን እየተለቃቀስን ዝም አልን ብለዋል። ከቤተክርስቲያኑ በተጨማሪ በአካባቢው የነበረ የህዝብ መሰብሰቢያ አዳራሽ፣ ሰንበት ትምህርት ቤትና ደጀ ሰላም በጠቅላላ መውደማቸውንም ተገልጿል። ታጣቂዎቹ ግንቦት 24 ቀን ከረፋዱ 3 ሰዓት እስከ ምሽት 11 ሰዓት ድረስ በፈጸሙት የማቃጠል እርምጃ በጩፋ፣ በጣቴ፣ ባቴና ካራ ቀበሌዎች የሚገኙ የህዝበ ክርስቲያኑ ቢያንስ ከ200 በላይ መኖሪያ ቤቶችና የነዋሪዎች ንብረት በሙሉ ተቃጥሏል። በዚህም ሳቢያ እስካሁን 200 የሚሆኑ ንጹሃን ዜጎች መፈናቀላቸውን የሀገረ ስብከቱ አመራር የገለጹ ሲሆን ነዋሪዎች እየጮህን ምንም የተገኘ መፍትሄ የለም፣ ነዋሪው ወደ አጓራሽ ቦታዎች ሸሽቶ ከባድ ችግር ላይ ነው ሲሉም አማረዋል። በአካባቢው ከዚህ ቀደምም በተመሳሳይ ሁኔታ ሰዎች የሚገደሉባቸውና የሚታፈኑባቸው ተደጋጋሚ ጥቃቶች ሲፈጸሙ የቆዩ ሲሆን ባሳለፍነው አርብም ጭምር አንድ ሰው መገደሉንና በጥቃቶቹ ሳቢያ በርካታ ቤተሰቦች ለከፍተኛ ሰብአዊና ስነ ልቦናዊ ቀውስ መዳረጋቸውን ነዋሪዎቹ አክለው ገልጿል። አሜሪካ በአፍሪካ የቪዛ ማዕከላትን ልትቀንስ ነው። አዲስ አበባ አንዷ ማዕከል ሆና ተመረጠች። አሜሪካ በአፍሪካ የቪዛ ማዕከላትን ልትቀንስ ነው። አዲስ አበባ አንዷ ማዕከል ሆና ተመረጠች። የአሜሪካ መንግስት በአፍሪካ አህጉር ውስጥ የውጭ ዜጎችን የቪዛ ጥያቄ አስተናግደው ምላሽ የሚሰጡ የኤምባሲዎቹንና የቆንስላዎቹን ቁጥር በከፍተኛ መጠን ለመቀነስ ማቀዱ ተሰማ። በአሶሺየትድ ፕሬስ የዜና ወኪል ይፋ በሆነው በዚህ አዲስ መዋቅራዊ እቅድ መሰረት በአሁኑ ወቅት በአህጉሪቱ ቪዛ ይሰጡ የነበሩት ወደ 50 የሚጠጉ የዲፕሎማቲክ ተቋማት ቁጥራቸው ወደ 20 ክልላዊ ማዕከላት ዝቅ እንዲል ይደረጋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባጸደቁት መመሪያ መሰረት በሚቀጥሉት ሳምንታት ተግባራዊ ይሆናል የተባለው ይህ አሰራር አዲስ አበባ የሚገኘውን የአሜሪካ ኤምባሲ ሙሉ የቪዛ አገልግሎትን ከሚሰጡት 20 ጥቂት ማዕከላት መካከል አንዱ አድርጎ መርጦታል።
ከኢትዮጵያ በተጨማሪ በምስራቅ አፍሪካ ቀጠና የቪዛ ማዕከል ሆነው እንዲቀጥሉ የተመረጡት የኬንያ ናይሮቢና የጅቡቲ ኤምባሲዎች ብቻ መሆናቸውንም ታውቋል። ይህ የትራምፕ አስተዳደር ጥብቅ የኢሚግሬሽን ቁጥጥርና የቪዛ አሰጣጥ ፖሊሲ አካል የሆነው ውሳኔ መሀል ባልሆኑ ሀገራት የሚኖሩ አፍሪካውያን የአሜሪካ ቪዛ ለመጠየቅ የግድ ወደ መረጧቸው 20 የቪዛ ማዕከላት ወደሚገኙባቸው አጎራባች ሀገራት መጓዝ እንዲኖርባቸው ያደርጋል። ይህም ለቪዛ ፈላጊዎች ተጨማሪ የአየር መንገድ፣ የቪዛ ማረፊያና የትራንስፖርት ወጪዎችን በመጫን ሂደቱን ይበልጥ ውስብስብና ረዥም እንደሚያደርገው የፖለቲካና የኢሚግሬሽን ታዛቢዎች ገልጿል። ቪዛ የማይሰጥባቸው ኤምባሲዎች ሙሉ በሙሉ እንደማይዘጉ የጠቆመው ዘገባው ይልቁኑ ትኩረታቸው ለአሜሪካውያን ዜጎች የሚሰጡ እንደ ፓስፖርት ማደስ ያሉ የቆንስላ አገልግሎቶች፣ ዲፕሎማቲክ ቪዛዎችና ልዩ ብሔራዊ ጥቅም ያላቸውን ጉዳዮች ማስተናገድ ላይ ብቻ እንደሚገደቡ አመልክቷል። በተሳታፊዎች ውዝግብ ሳቢያ በአዲስ አበባ ሊካሄድ የነበረው የሱዳን ሰላም ምክክር መስተጓጎል ገጠመው። በኬንቴት ኮሚቴ አዘጋጅነት በዚህ ሳምንት በአዲስ አበባ ሊካሄድ ታስቦ የነበረውና በሱዳን የፖለቲካ መጻኢ ዕድል ላይ ትኩረት ያደረገው ወሳኝ የምክክር መድረክ በተሳታፊ ቡድኖችና በአሸማጋይ ድርጅቶች መካከል በተፈጠረ የውክልና አለመግባባት ምክንያት ሊራዘም እንደሚችል ተገለጸ። ሱዳን ትሪቢዩን የዜና ምንጭን ጠቅሶ እንደዘገበው በአዲስ አበባ ረቡዕ ዕለት እንዲካሄድ ታቅዶ የነበረው ስብሰባ ከፍተኛ እንቅፋት ገጥሞታል። ይህ የሽምግልና ሂደት የተቋቋመው የሱዳን የፖለቲካ ተዋናዮችን በአንድ መድረክ ለማገናኘት በሀገሪቱ ለረዥም ጊዜ የቀጠለውን ግጭት ለመቋጨትና በወደፊቱ የፖለቲካ ሂደት ዙሪያ ያሉ ልዩነቶችን ለማጥበብ ነበር። የአሸማጋዮች ተቃውሞና የፖለቲካ ቡድኖች ቅሬታ ከዝግጅቱ ጋር ቅርበት ያላቸውን ምንጮች ለሚዲያው እንደገለጹት የአፍሪካ ህብረት፣ የምስራቅ አፍሪካ በይነ መንግስታት ባለስልጣን ኢጋድና የአረብ ሊግ ለተለያዩ ተሳታፊ ቡድኖች በተመደበው የልዑካን ቡድን አባላት ስብጥርና ቁጥር ላይ ተቃውሞ አስነስተዋል። ምንጮቹ አክለውም ጥሪ የተደረገላቸው አንዳንድ የፖለቲካ ቡድኖች ተቀናቃኝ የፖለቲካ ብሎኮች በምክክር ውስጥ መካተታቸውን በተመለከተ ያላቸውን ቅሬታ መግለጻቸውንም ጠቁመዋል። እነዚህ ውዝግቦች ስብሰባው በታቀደለት መሰረት ስለመቀጠሉ እርግጠኛ አለመሆንን የፈጠሩ ሲሆን አዘጋጆቹ የምክክር መድረኩን የማራዘም እድል እንዳለ በግልጽ ማሳወቃቸውን ተገልጿል። ቀደም ሲል በአፍሪካ ህብረትና በኢጋድ አዘጋጅነት ሊካሄዱ ታስበው የነበሩ የሰላም ምክክሮችም በተሳትፎና በውይይት ሂደቱ መዋቅር ላይ በተፈጠሩ መሰል አለመግባባቶች ምክንያት በተደጋጋሚ መዘግየታቸው ይታወሳል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት መረጃዎች እነዚህ ነበሩ። በወቅታዊ የትግራይና የቀጠናው ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። እንዲሁም በቴሌግራምና በፌስቡክ ገጾቻችን ቤተሰብ በመሆን ትኩስ መረጃዎችን በየሰዓቱ መከታተል ትችላላችሁ። ስላዳመጣችሁን እናመሰግናለን። ቸርን ሰንብት። ሰላም።